ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በመረጃ ሰዓታችን ዛሬም ከኛ ጋር ቆይታ ስታደርጉ የተወሰኑ የአገር ቤትና አፍሪካዊ ጉዳዮችን እናነሳለን። ሊጎች ተመልሷል። የሊግ ጨዋታና የጥሎ ማለፍ ጨዋታ በአውሮፓ አምስት ታላላቅ ሊጎች እየተመለከትን ነው። በርከት ያሉ ጥንቅሮችን እናነሳለን። ማድሪድ ዛሬ መሪነቱን ለሰዓታትም ቢሆን የሚረከብበትን እድል አግኝቷል። የቡድን ዜና እናነሳለን። ባርሴሎና ቤት ምንድን ነው የተፈጠረው? በልምምድ ማዕከሉ ትናንትና ለየት ያለ ጥንቅር ይዘናል። በባርሴሎና በኩል እንዲሁ የባርሳ ደጋፊዎች አብራችሁን ትቆያላችሁ። ትላንትናና እንዲሁም ዛሬ የሚጠበቁ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ እንደዚሁም ከሲያር7 ክርስቲያኖ ሮናልዶ ጋር በተያዘ ዛሬ የሚጠበቀው ልዩ ሁነት እንደዚሁ የምናደርሳችኋል። እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩ። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግም የመረጃ ሰዓታችን በርከት ያሉ ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እንደዚሁ አሰናርተን ይዘንላችሁ መተናል። በፕሪሚየር ሊግ የመረጃ ሰዓታችን ልዩ ጥንቅር ካቀረብንላችሁ በኋላ ከጉዳት ጋር በተያዘና ከዙር ጋርም በተያዘ እንደዚሁ ተጨማሪ መረጃዎችን ይዘናል። በታላላቆቹ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የፔፕ ጋርዲዮላውን ቡድን የማንቸስተር ሲቲ የቡድን ዜና እናነሳለን። በአንድ ጉዳይ ላይ የማውቀው ነገር የለም ግን አሳውቁኝ ብያለሁ እያሉ ነው እሳቸው። ከዛ በዘለለ ስለ ዛሬው ጨዋታም በጋዜጣዊ መግለጫ አንስተዋል። ሲቲ ቤት ትላንትና ለየት ያለ ድል ነበረ። የትኛው ሜዳ ላይ የሚለውን እንነግራችኋለን። የማንቸስተር ሲቲም ደጋፊዎች የዛሬውን የክለባችሁን ጨዋታ ቅድመ ግምት እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ቼልሲ በጣም ወሳኝ የተባለ ድል ማሳካት ችሏል። ኤፍኤ ካፕ ወደፊት ተጉዟል። ቼልሲ ሊያም ሮዛኔር የቀድሞ ቡድናቸውን በተጫዋችነትም በአሰልጣኝነትም የመሩትና ያባረራቸውን ገጥመው ድል አድርገውታል። ትላንትና በርካታ ክብረ ወሰኖች የተመዘገቡበት ጨዋታ ነው። በነገራችን ላይ ልዩ ጥንቅር ለቼልሲ ደጋፊዎች ይዘናል። ግን የቼልሲ ደጋፊዎች በጨዋታው ዙሪያ እናንተ ምልከታችሁን አጋሩን። ልዩ ጥንቅሩን ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ የምትከታተሉት ይሆናል። በሻምፒዮኖቹ ሊቨርፑል በኩል ወሳኝ የቡድን ዜና ይዘናል። ከጉዳት የተመለሰ ተጫዋች አለ። ከቡድን ዜና ጋር አያይዘን በዛው በተጨማሪነት የዝውውር መረጃዎችን እናነሳለን። ከሊቨርፑል ጋር በተያያዘ ዛሬ በጣም ወሳኝ የተባለን ጨዋታ አለ። ተጨማሪ ጥንቅር ይዘንበታል። በማንቸስተር ዩናይትድ የመረጃ ሰዓታችን አንዳንድ ነገሮችን ለማስተካከል እየተካሄደበት ያለው ነገር ትንሽ ፈገግ የሚያስብል ጉዳይ ነው። በማንቸስተር ዩናይትድ ቤት ምን እየተካሄደ ነው? አዲስ ጉዳይ አግኝተናል፣ ጠብቁን። ማይክል ካሪክ ጋዜጣዊ መግለጫ ሰጥተዋል። ስለ አንድ ጉዳይ አይመለከተኝም ያለውን የቡድኑን ቁልፍ ተጫዋችና ከማንቸስተር ሲቲ ጋር ቆይታ የነበረውን አንድ ተጫዋች የተመለከተ ልዩ ጥንቅር ይዘናል። የዩናይትድ ደጋፊዎች ለየት ያለ መረጃ ከዩቲዩብ ገጻችን ጋር ቆይታ ስታደርጉ እንዲሁ የምትከታተሉት ይሆናል። ሚኬል አርቴታ በቡድኑ ላይ አንድ ትልቅ ውሳኔ ወስኗል። ከአንድ ተጫዋች ጋር በተያዘ ነው። የቡድኑ ተጫዋቾችን መልእክቶቻቸውን አስተላልፈዋል። ከአርቴታ ጋር በተያዘ አሁን እየወጡ ያሉ አንዳንድ መረጃዎችን ለየት ባለ መንገድ አሰናድተን ይዘንላችሁ መጥተናል። በተለይም እሳቸው ላይ ተቃውሞ ያላቸው ሰዎች ምክንያታቸውን ይገልጻሉ። በቡድን ዜና የቡድኑ ወሳኝ ተጫዋች ጋብርኤል ማጋሌሽን፣ ፈራሚያቸው ኢቫን ሙኒዝን እና ከዙር ጋር በተያዘ እንደዚሁም ቀንደኛና ወቅታዊ ተፎካካሪያቸው ስለሆነው ማንቸስተር ሲቲ ጋር ያላቸውን ግንኙነት የተመለከተ ልዩ ጥንቅር እንዲሁ ለአርሰናል ደጋፊዎች ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደርጉን። በሀሳብ መስጫ ሳጥናችን ላይ ሳምንቱ መጨረሻ ክለቦቻችሁ ጨዋታ የሚያደርጉም ከሆነ ቅድመ ግምታችሁን እንዲሁ ልታጋሩን ትችላላችሁ። መረጃዎቹን እያጋሯችሁ አብሬያችሁ ቆይታ የማደርገው ቃል ነኝ። የእናንተን ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። በትላንትናው ዕለት በዳሬ ሰላም አስቸኳይ ስብሰባ አድርጎ ነበረ የአፍሪካ እግር ኳስ ፌዴሬሽን ካፍ። በነገራችን ላይ ረዘም ያለ ሰዓት የወሰደው ይህ ስብሰባ በርካታ አጀንዳዎች ነበሩት። ከአጀንዳዎቹ አንደኛው የ2028 የአፍሪካ ዋንጫን በተመለከተም እንግዲህ ውሳኔ ሰጥቶበታል በ2027 እንደሚደረግ። ከዛ በዘለለ ሞሮኮ ለአፍሪካ ዋንጫ በዚህኛው በ2025 የአፍሪካ ዋንጫ ላሳየችው ዝግጅት ምስጋና አቅርበዋል። ፓትሪስ ማትሴፔ በጣም ድንቅ ውድድር ነበር ብለው ወድሷል። ከዛ ውጭ ግን በቀጣይነት የሚደረገውን የአፍሪካ ዋንጫ በተመለከተ ኢትዮጵያ ታዘጋጅ አታዘጋጅ በሚለው ጉዳይ ላይ
ውሳኔ ያልተደረሰበትም ውድ ቤተሰቦቻችን ኢትዮጵያ ለማዘጋጀት ጥያቄ ካቀረቡ ሀገራት አንዷ እንደሆነች ይታወቃል። ውሳኔው አልተወሰነም። በቀጣይ እንግዲህ ውሳኔው እጃችን ላይ እንደደረሰ እንዲሁ በቃል ስፖርት ዩቲዩብ ቻናል መረጃውን የምናደርሳችሁ ይሆናል። በአውሮፓ የስፔን ላሊጋን እናስቀድም። ትላንትና ኤልቼ ከኦሳሱና ጨዋታቸውን አድርገው ነበረ። ጨዋታው ያለምንም ግብ 0-0 በሆነ ያቻ ውጤት ተጠናቋል። ዛሬ ይቀጥላል የላሊጋ መርሃ ግብሮች። ኤስፓኞል ከሴልታ ቪጎ፣ ሄታፌ ከቪላሪያል፣ ሴቪያ ከዲፖርቲቮ አላቬዝ እና ሪያል ማድሪድ በቤርናቤው ከሪያል ሶሴዳድ ጨዋታቸውን ያደርጋሉ። ይህ ጨዋታ በብዙ መንገድ ዛሬ ከሚደረጉ የስፔን ላሊጋ መርሃ ግብሮች ይጠቀሳል። ወደ 4 ጨዋታዎችን ዛሬ እናያለን። በዛ ላይ ከባርሴሎና ቀድሞ ነው ይህን ጨዋታ ሪያል ማድሪድ የሚያደርገው እና ይህ ጨዋታ ቀድሞ መደረጉ በራሱ ለሪያል ማድሪድ የራሱ የሆነ አንድምታ አለው። ከዛሬ ምሽት 4 የላሊጋ ጨዋታዎች ውስጥ የቤርናቤው ጨዋታ በትልቁ እንዲሁ ይጠበቃል። ጨዋታውን በተወሰነ መንገድ እናንሳው። የ24ኛ ሳምንት መርሃ ግብር ነው። ሪያል ማድሪድ ከሪያል ሶሴዳድ። ሪያል ሶሴዳድ በቅርቡ ባርሴሎናን ድል አድርጎ ነበር እና ዛሬስ ማድሪድ ላይ ምን ያሳየናል የሚለው ይጠበቃል። ሪያል ማድሪድ በዚህ ውድድር ዓመት 25 ድል 3 አቻ 7 ሽንፈት ገጥሞታል። በሪያል ሶሴዳድ በኩል 13 ድል 8 አቻ 8 ሽንፈት ነው በዚህ ውድድር ዓመት ያስተናገዱት። ሪያል ማድሪድ በመጨረሻዎቹ 5 ጨዋታ በቤኔፊካ 4-2 የተሸነፈው ይጠቀሳል። ከዛ ውጭ ቀሪ 4 ጨዋታዎችን በድል አጠናቋል። ሪያል ሶሴዳድ ሽንፈት አልገጠመውም። አንዳቻ ከአትሌቲኮ ቢልባኦ ጋር የወጣው ጨዋታ ብቻ ነው። ቀሪዎቹን 4ቱን ድል አድርጓል። ሪያል ማድሪድ 105 ጊዜ ሪያል ሶሴዳድን ረቷል። ሪያል ሶሴዳድ 38 ጊዜ ማድሪድን ረቷል። 45 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ብንመለከት ሪያል ማድሪድ 3ቱን አሸንፎም አንድ ጨዋታ ባቻ ውጤት አጠናቋል። ዛሬ ምሽት 5 ሰዓት ነው ጨዋታው የሚደረገው። ሪያል ማድሪድ ይህን ጨዋታ የሚያሸንፍ ከሆነ በ2 ነጥብ ልዩነት ላሊጋውን ለሰዓታትም ቢሆን መምራት ይጀምራል። ባርሴሎና ተጫውቶ ውጤቱ እስኪታወቅና በደንብ ባርሴሎና ላይ ጫና ማሳደር የሚችልበት ጨዋታ ነው። ቅድመ ግምታችሁን አጋሩን። ጨዋታው ምሽት 5 ሰዓት በቤርናቢዮ ይካሄዳል። ኬሊያን ምባፔ በዛሬው ሪያል ሶሴዳድን በሚገጥመው የሪያል ማድሪድ ስብስብ ውስጥ ተካቷል። ትላንትና እንግዲህ ልምምዱን አከናውናል። ባለፈው ሳምንት ልምምድ አመልጦት እንደነበረ ይታወቃል። አልቫሮ አረቢሎአ አረጋግጧል ኬሊያን ምባፔ ዝግጁ ነው ለጨዋታው ሲል። ይህን ዜና ደግሞ ለሪያል ማድሪድ በጣም ወሳኝ የሚባለው ትልቁ ዜና ነው። ኬሊያን ምባፔ በነገራችን ላይ በዚህ ውድድር ዓመት እንዳጠቃላይ 50ኛ የግብ አስተዋጽኦ ላይ ደርሷል። ተከታዩ ሃላንድን በአንድ ይልቀዋል። 49 ነው ያለው ሃላንድ። ብዙ የግል ቁጥሮቹ በጣም አስደናቂ የሚባሉ ናቸው። ከሃላንድ በተጨማሪ ከሃሪኬንም ጋር እንዲሁ ፉክክር ላይ እንዳሉ ይታወቃል። ግን በርካታ የግብ አስተዋጽኦ በአጠቃላይ በዚህ ውድድር ዓመት ለሀገርም ለክለብም ኬሊያን ምባፔ በ50 የግብ አስተዋጽኦ አሁንም እየመራ ይገኛል። ዛሬ ምሽት ደግሞ ከጉዳት ሙሉ ለሙሉ አገግሞ ለቡድኑ መገኘቱ በጣም ጥሩ የሚባለው ዜና ነው። እንዳልኳችሁ ሪያል ማድሪድ ካሸነፈ ደግሞ በ2 ነጥብ ልዩነት ላሊጋውን መምራት ስለሚያስችለው በጣም ጥሩ ሰዓት ተመልሶላቸዋል። ባርሴሎና ትላንትና ልምምር ላይ ምድር የተፈጠረው የሚሉ ነገሮች በስፋት ጥያቄም ሲመጡልን ነበር። ትላንትና በሃንሲ ፍሊክና በተጫዋቾቹ መካከል አንዳንድ አለመግባባቶች ነበሩ። ይህም በልምምድ ቦታ ላይ በተለይም ተጫዋቾቹ ጠንክረው እንዲሰሩና በልምምድ ቦታ ላይ በተለይ ሜዳ ላይ በቀደም ያሳዩት ደካማ እንቅስቃሴ ተቀባይነት ስለሌለው ያንን የሚያካከስ ስራ እንዲሰሩ ነው በአሰልጣኙ በኩል እንግዲህ ለተጫዋቾቹ የተነገራቸው ደካማ እንደነበሩ በተጫዋቾቹም በኩል ለዚህ ምላሽ ተሰጥቷቸዋል። ይኸውም በታክቲክ ጉዳይ ለነው አቀራረባችን በጣም መሻሻል አለበት። በተለይም በአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ ከዚህ በጣም የተሻለ የጨዋታ ስታይል ያስፈልገናልና እንደ ጨዋታዎቹ አስፈላጊነት የጨዋታ ስታይላችንን ብንቀይር ጥሩ ነው። እንደምንገጥማቸው ቡድኖች ቢሆን ጥሩ ነው የጨዋታ አቀራረባችን። ጥንቃቄ ማድረግ ያለብን ጨዋታ ስታይል ላይ መጠንቀቅ፣ በነፃነት መጫወት ያለብን ሰዓት ላይ መጫወት ያለብን እና አንዳንድ ስታይሎቻችን በጣም መስተካከል አለባቸው የሚል ቅሬታ ደግሞ በተጫዋቾቹ በኩል እንደዚሁ ቀርበዋል። ዲየጎ ሲሞኔ ውጤት አይቀለበስብንም ብለዋል። እኔ በፍጹም አይመስለኝም፣ ምክንያቱም ባርሴሎና ውስጥ ክርስቲያኖ ሮናልዶ የለም ብለዋል። ያው የእሳቸው ጠንቅ ሮናልዶ እንደሆነ ይታወቃል። ምክንያቱም በአሰልጣኝነት ዘመን የአውሮፓ ሻምፒዮንስ ሊግ ዋንጫ እንዳይኖረኝ ያደረገው ሮናልዶ ነው። እሱ ባይኖር ኖሮ ብዙ የላሊጋም ዋንጫም ብዙ የሻምፒዮንስ ሊግ ዋንጫ የሚኖረኝ ነበረ። ስለዚህ ባርሴሎና ውጤት አይቀለብስብኝም ብለዋል እሳቸው። ከዛ በዘለለ ግን ያ ጨዋታ ላይ ከዳኝነት ውሳኔ ጋር በተያያዘ ብዙ ቅሬታ የተነሳበት እንደሆነ ይታወቃል በባርሴሎና በኩል። ከዚህ ጋርም በተያያዘም በርከት ያሉ የዜና ምንጮች አሁን ይዘውት በወጡት መረጃ መሰረት ባርሴሎና ቅሬታ ሊያቀርብ መሆኑ ተረጋግጧል። ባርሴሎና በዳኝነት ውሳኔ በተለይም በኦፍሳይዱ እንደዚሁም ኤሪክ
ኦሌግ ጋርሻ ላይ በተወሰነ ውሳኔና በተቃራኒ ደግሞ የአትሌቲኮ ማድሪድ ተጫዋቾች ጥፋት ሰርተው ምንም አይነት ውሳኔ ያለመወሰኑ ምክንያት የቫር ውሳኔን በተመለከተ ጨምሮ ቅሬታ ሊያቀርቡ መሆኑን ማርካ አረጋግጧል። ያው ከይቅርታ የዘለለ ነገር ይወሰናል ወይም ደግሞ ዳኛው ጨዋታ እንዳይመሩ ይደረጋል ከሚል ቅጣት ውጪ ሌላ አይነት ባርሴሎናን የሚጠቅም ውሳኔ ግን ይወሰንበታል ተብሎ አይጠበቅም። ጣሊያን ደረስን። ውድ ቤተሰቦቻችን በጣሊያን ሴሪያ እንደ መርሃ ግብር ነበረ። ትላንትና ፔዥያን ከኤስ ሚላን ያገናኘ ጨዋታ ነበረ። ጨዋታው በኤስ ሚላን 2-1 አሸናፊነት ተጠናቋል። ከረፍት በፊት ሎፍተስ ቼክ 39ኛው ደቂቃ ላይ ግብ አስቆጥሮ ለኤስ ሚላን ረፍት 1-0 እየመሩ ወጥተው ነበረ። በኋላም ላይ ፔዚያ በሎያላ 71ኛ ግብ አቻ ሆነ። በኋላ ላይ 85ኛው ደቂቃ ላይ ሞድሪች ግብ አስቆጥሮ 2-1 አሸንፎ በነገራችን ላይ በጨዋታው ላይ ራቢዮት በቀይ ካርድ እንደዚሁ ከሜዳ ወጥቷል። ውድ ቤተሰቦቻችን የ40 ዓመቱ ሉካ ሞድሪች ትላንትና ቡድኑ እንደዚሁ አሸናፊ ያደረገበት ነበር ማለት ይቻላል። 86ኛው ደቂቃ ላይ ያስቆጠረው አሁንም እየተጫወተ ነው። በድንቅ ብቃቱ ቀጥሏል። ዛሬ የሚጠበቁ ጨዋታዎች አሉ። መሪው ኢንተር ሚላን ከዩቬንቱስ ምሽት 4:45 የሳምንቱ ትልቁ ጨዋታ በጣሊያን። አስቀድመን ግን ኮሞ ከፊዮረንቲና፣ ላዚዮ ከአታላንታ እንመለከታለን። የኢንተርና የዩቬንቱስ ጨዋታ ምሽት 4:45 ሲል እንዲሁም የሚጀምር ይሆናል። በጀርመን ቡንደስሊጋ የነጥብ ልዩነቱ ወደ 3 ጠቧል። በመሪውና በተከታዩ ቦሩሲያ ዶርትመንድ መካከል ትላንትና ዶርትመንድ በሲግናል ኢዱና ፓርክ ስቴዲየም የነበረውን ጨዋታ ሜትስን 4-0 በሆነ ውጤት ድል አድርጓል። ሴሪዮ ጉሪያሴም 10ኛው ደቂቃ ላይ ቢየር 15ኛው መልሶ ጉሪያሴ 42ኛው ደቂቃና እንደዚሁም ኮኸር 84ኛው ደቂቃ ላይም ከመረብ ያሳረፏቸው 4 ግቦች ናቸው 4-0 ድል እንዲያደርጉ የረዳቸው። ሴሪዮ ጉሪያሴ 75ኛ ግቡን በኮሎኝ በቦሩሲያ ዶርትመንድ በስቱትጋርት በድምሩ እንዲሁ ማስቆጠር የቻለበት በጣም አስደናቂ ምሽት ነበረ። በተጫዋቹ በኩል ውጤቱን ተከትሎም ቦሩሲያ ዶርትመንድ በዚህ ውድድር ዓመት በሲግናል ኢዱና ፓርክ በቡንደስሊጋ አንድም ሽንፈት ያልገጠመው ብቸኛ ቡድን ሆኖ እንደዚሁ ቀጥሏል። በጀርመን ቡንደስሊጋ ባየር ሙኒክን እናንሳ። ዛሬ ጨዋታ አለው። በእርግጥ ይህን ጨዋታ ማሸነፍ ግድ የሚለው ሰዓት ላይ ደርሷል። በባየር ሙኒክ ቤት ግን ኦሊሴ በጣም አስደናቂ ቁጥር አለው። ውድ ቤተሰቦቻቸውን ኦሊሴ ባየር ሙኒክን ሲቀላቀል ሰርጂ ግናብሪ 52 አሲስት እንደዚሁም ሙሲያላ 31 አሲስት ነበረው። በእርግጥ ሙሲያላ ጉዳት፣ ሰርጂ ግናብሪ ደግሞ በቂ መጫወቻ ደቂቃንም እያገኘ አይደለም። አሁን ሙሲያላን በአሲስት በልጦታል፣ 48 ደርሷል። ኦሊሴ ሙሲያላ 41 ላይ አልፎታል። አሁን የቀረው ግናብሪ ላይ መድረስ ነው፣ 69 ነው። በዚህ ሂደቱ የሚቀጥል ይመስላል። ደግሞ ገና 89 ጨዋታ ብቻ ነው ያደረከው። ግናብሪ ከ2017 ጀምሮ እየተጫወተ እንደሆነ ይታወቃል። በጣም ድንቅ ጊዜን እያሳለፈ ይገኛል። አሁንም ኦሊሴ ዛሬ ባየር ሙኒክ ከወርደር ብሬመን ጋር ከሜዳ ውጭ ምሽት 11:30 ጨዋታውን ያደርጋል። በተመሳሳይ ሰዓት ሆፈኒየም ከፍራይቡርግ፣ ሃምቡርግ ከዩኒየን በርሊን፣ አይንትራክ ፍራንክፈርት ከቦሩሲያ ሞንቹግላድባ፣ ባየርን ሌቨርፑሰን ከሴንት ፓውሊን ይጫወታሉ። ምሽት 2:30 ስቱትጋርት ከኮሎኝ ዛሬ በቡንደስሊጋ የምንመለከታቸው መርሃ ግብሮች ናቸው። በፍራንስ ሊጋ በጣም ያልተጠበቀ ውጤት ተመለከትን። የሊጉ መሪ ፒኤስጂ በሬንስ 3-1 በሆነ ውጤት ተሸንፏል። በባለሜዳው ሬንስ 3-1 ሲሸነፍ ለሬንስ አልታማሪያ 34ኛው ደቂቃ ላይ ሊዩፓል 69ኛው ደቂቃ እና ኢምቦሎ 81ኛው ደቂቃ ላይ ሶስቱን የስታድ ሬኒስ የማሸነፊያ ግቦች ሲያስቆጥሩ ኦስማን ዴምቤሌ 71ኛው ደቂቃ ላይ ብቸኛዋን ግብ ለፓሪስ ሰን ዠርሜን ቢያስቆጥርም ቡድኑን ከሽንፈት አልታደገችም። ፒኤስጂ በውድድር ዘመኑ 3ኛ የፍራንስ ሊጋ ሽንፈቱን አስተናግዷል። እንደ ወትሮ አይደለም እያልኳችሁ ነበረ። ትናንትና የዘንድሮ የውድድር ዓመት ፓሪስ ሰን ዠርሜን ግን ዋንጫው ላይ ለማመን ይቸግራል። እስከ ውድድር ዓመቱ መጨረሻ ድረስ ፒኤስጂ መሸነፉን ተከትሎ ሌንስ ዛሬ ድል ካደረገ የፍራንስ ሊጋ መሪነትን ዳግም መረከብ ይችላል። ፒኤስጂ 51 ነጥብ አለው። አሸናፊው ሬንስ ነጥቡን 34 አደርሷል። ከጨዋታው በኋላ የባሊዮንዶር አሸናፊ ኦስማን ዴምቤሌ ቅሬታውን አስገብቷል ለፓሪስ ሰን ዠርሜን ተጫዋቾች። ቅሬታ ውድ ቤተሰቦቻችን ከዚህ በላይ ማድረግ ይገባናል፣ ከዚህ በላይ መጫወት አለብን፣ ለፓሪስ ሰን ዠርሜን ለመጫወት ከዚህ በላይ ያስፈልገናል፣ ድል ማድረግ ጨዋታዎችን ሁሉ እንድንችል ተጫዋቾች ከዚህ በላይ ማድረግ አለባቸው። ሁሉም ተጫዋች ለግሉ ሳይሆን ሜዳ ላይ መጫወት ያለበት ለቡድን ነው፣
ለዋንጫ ነው መጫወት ያለበት ብሏል ዴምቤሌ 3-1 ቡድኑ ከተሸነፈ በኋላ ግለኝነት በስቷል እያለ ነው። ምናልባት ይህ ግለኝነት ቀደም ያለው ፓሪስ ሰን ዠርሜን በትልቁ ይነሳ ነበረ፣ በተለይም ኮከቦች በነበሩ ሰዓት። አሁን ያን ነገር ያስተዋለ ይመስላልና ኦስማን ዴምቤሌ ለመለያ እንጫወት እያለ ይገኛል። ትላንትና በተመዘገበው ውጤት ላይ ግን የቡድን አጋሮቹ እንደ ቡድን እንዳልተጫወቱ ነው ቅሬታውን የሚያቀረበው። ሞናኮ ወደ ድል ተመልሷል። ናንትስን 3-1 በሆነ ውጤት ድል አድርጓል። የሞናኮን 3 የማሸነፊያ ግቦች አዲን ጌራ 25ኛውና 28ኛው ደቂቃ ላይ፣ ዘካሪያ 30ኛው ደቂቃ ላይ ሲያስቆጥር ለናንትስ ከሽንፈት ያልታደገች ብቸኛ ግብ ሴንቶናዜ ነው 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ ያስቆጠሩ። አራቱም ግቦች በዚህ ጨዋታ ላይ የተመለከትናቸው ከእረፍት በፊት የተቆጠሩ ናቸው። ውድ ቤተሰቦቻችን ዛሬ ምሽት 1 ሰዓት ላይ ኦሎምፒክ ማርሴ ከስትራስቡርግ፣ ሊል ከስታደ ብሪስቶስ ምሽት 3 ሰዓት ላይ እንዲሁም ምሽት 5 ሰዓት ከ05 ደቂቃ ሲል አዳጊው ፓሪስ ከሌንስ ጨዋታቸውን ያደርጋሉ። ይሄኛው ጨዋታ የፍራንስ ሊጋ የሳምንቱ ተጠባቂ ጨዋታ ነው። በተለይም ፓሪስ ከሌንስ የሚያደርጉት ጨዋታ የፓሪስ ሰን ዠርሜን ጎረቤት ፓሪሶች ሌንስን አሸነፈው ፓሪስ ሰን ዠርሜን በመሪነቱ እንዲቆይ ያደርጉላቸዋል ወይንስ ሌንስ ጨዋታው እንዳላደርጉ የፍራንስ ሊጋ መሪነትን ከፓሪስ ሰን ዠርሜን ይረከባል? ዛሬ ምሽት 5 ሰዓት ከ05 ደቂቃ ሲል ጨዋታ ይደረጋል። ቱርክንን ውድ ቤተሰቦቻችን በቱርክ ሱፐር ሊግ ትላንትና ጋላታሳራይ ኢዩስፖርን 5-1 በሆነ ውጤት ድል አድርጓል። ማውሮ ኢካርዲ ሃትሪክ ሰርቷል። ውድ ቤተሰቦቻችን ትላንትና በጣም ድንቅ ምሽት ነው ተጫዋቹ ማሳለፈ እየቻለው ሃትሪክ ሰርቷል። በ33ኛው 48ኛው እና 70ኛው ደቂቃ ላይ በጋላታሳራይ በኩል የውድድር ዓመቱ ላይ እንግዲህ 22 ጨዋታዎች ላይ ደርሰዋል። በ55 ነጥብ ይመሩታል። የቱርክ ሱፐር ሊግን ፌነርባቼ አንድ ቀሪ ጨዋታ አለው። በ6 ነጥብ ሆኗል ልዩነቱ። ፌነርባቼ ቀሪ ጨዋታውን ካሸነፈ ወደ 3 ዝቅ ያደርጓል። ከቡንደስሊጋ ጋር ተመሳሳይ ነው የነጥብ ልዩነቱ ማለት ነው። በቡንደስሊጋ ባየር ሙኒክ እና በቦሩሲያ ዶርትመንድ መካከል እንዳለው አይነት ማለት ነው። የቱርክ ሱፐር ሊግ ላይ ግን ትላንትና ትልቁ ዜና ማውሮ ኢካርዲ ሃትሪክ መስራት የቻለበት ምሽት ነበረ። በሳውዲ ፕሮ ሊግ ተጠባቂ መርሃ ግብር ነበር። አልሂላል አልኢትፋቅን 2-0 በሆነ ውጤት ድል አድርጓል። 13ኛው ደቂቃ ላይ ካንሆ እንደዚሁም 31ኛው ደቂቃ ላይ አልዳውስሪ ሁለቱን የአልሂላል የማሸነፊያ ግቦች እንዲሁ ከመረብ ማሳረፍ የቻሉበት ነበረ። በሌላ ጨዋታ ውድ ቤተሰቦቻችን አሊተ አሃድም አልፋያን 2-1 በሆነ ውጤት ድል አድርጓል። ዩሱፍ አልነስሪ 35ኛው ደቂቃ ላይ መጀመሪያ ግቡን አስቆጥሯል ለክለቡ። ከሃዲሽ 83ኛው ደቂቃ ላይ ቀሪዋን ግብ ሲያስቆጥር ለአልኢታድ። ለአልፋይ ከሽንፈት ያልታደገች ግብ ሳካላ ነበር 55ኛው ደቂቃ ላይ ከመረብ ማሳረፍ የቻለው። በሌላ ጨዋታ አልአህሊም አልሻባብን 5-2 አሸንፏል። የአልአህሊው የፊት ወሰር አጥቂ ኢቫን ቶኒ ያስቆጠራቸውን የሊግ ግቦች እንዲሁ 20 ማድረስ እየቻለበት ነው። ወደ ቤተሰቦቻችን ውጤቶቹን ተከትሎ የትላንትናውን አልሂላል 53 ነጥብ ደርሷል፣ ይመራል። አልአህሊ በ50 ነጥብ ሁለተኛ ነው። አልናስር ዛሬ ቀሪ ጨዋታ አለው በ49 ነጥብ ሶስተኛ ደረጃ ላይ እንደዚሁ በሳውዲ ፕሮ ሊግ መቀመጥ ችለዋል። ዛሬ አልናስር ከአልፋታህ ጋር ጨዋታውን ያደርጋል። ውድ ቤተሰቦቻችን አልናስር ይህን ጨዋታ የማሸነፍ ግዴታ አለበት፣ ምንም ጥያቄ የለውም ነጥብ ልዩነቱን ለማጥበብ። ዛሬ ምሽት 2 ሰዓት ከ30 ነው ጨዋታው የሚደረገው። አልናስር ከሜዳ ውጭ ነው የሚጫወተው። በዚህ ዓመት 25 ድል 2-4 ሽንፈት ብቻ ነው ያስተናገደው። ተጋጣሚ አልፋታህ 9 ሽንፈት ገጥሞታል በዚህ ውድድር ዓመት። ካሸነፈው ማቻ ከወጣውም ይበልጣል። በነገራችን ላይ አልፋታህ በአለፉት 5 ጨዋታ ድል የሚባል ነገር የለውም። 3ቱን ናቸው፣ 2ቱን ተሸንፏል። አልናስር ያለፉትን 5 ጨዋታ በሙሉ በድል ነው መወጣት የቻለው። 21 ጊዜም ረቶታል አልፋታን። አልፋታ 5 ጊዜ ነው በታሪክ አልናስርን ያሸነፈው። የመጨረሻ 4 ግንኙነታቸውን ብናይ 3ቱ አልናስር አሸንፎ 1 ብቻ ነው አልፋታ ያሸነፈው። የመጀመሪያ ዙሩ ጨዋታ አልናስር 5-1 በሆነ ውጤት ተረቷል። ክርስቲያኖ ሮናልዶ ዛሬ ወደ ሜዳ እንደሚመለስ ተረጋግጧል። ወደ ቤተሰቦቻችን ለ1000 ግቦች ከ39 ያነሱ ግቦች የቀሩት ሮናልዶ ችግሩን ከአልናስር አስተዳደሮች ጋር በውይይት ከፈታ በኋላ ነው ዛሬ ለአልናስር ከ2 ጨዋታ ልጫወትም በኋላ ጨዋታውን የሚያከናውን ይሆናል። ውድ ቤተሰቦቻችን
ሩቨን ቫን ፐርሲ የቀድሞ አርሰናልና ማንቸስተር ዩናይትድ ተጫዋች ፌኖርድን በአሰልጣኝነት እየመራ እንደሆነ ይታወቃል። አሁን ደግሞ ራሂም ስተርሊንግ ይሄንን ቡድን እንደተቀላቀለ ይታወቃል። ይህ ምስል በነገራችን ላይ 2014 በፈረንጆች አቆጣጠር የተነሳ ምስል ነው። ይህ ምስል እንደምትመለከቱት ሩቨን ቫን ፐርሲ የማንቸስተር ዩናይትድን መለያ፣ ራሂም ስተርሊንግ የሊቨርፑልን መለያ ለብሰው በተቃራኒ የተፋለሙበት ምስል ነው። በእርግጥ ከዛም በፊት በተቃራኒው ከዛም በኋላ በተቃራኒው የተፋለሙባቸው አጋጣሚ ነበረ። አሁን ግን ሁለቱ ለአንድ ዓላማ ለአንድ ክለብ ይቆማሉ። ሩቨን ቫን ፐርሲ አሁን አሰልጣኝ ሆኖ ስተርሊንግ ተጫዋች ሆኖ ከስተርሊንግ ጋር በተያያዘም የስራ ፍቃድ እየተጠባበቀ ነው ተብሏል። በቀጣይ ጨዋታ መቼ ያደርጋል የሚለው በግልጽ የታወቀ ነገር የለም። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ መረጃዎች እንዲሁ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉን። የእንግሊዝ ፕሪሚየር ሊግ ሳይሆን የእንግሊዝ ኤፍኤ ካፕ መርሃ ግብሮች የሚደረጉበት ሳምንት ላይ ስለሆንን በየክለቦቻችሁ ቅድመ ግምትና እንደዚሁም በጨዋታ ውጤት ምልከታችሁን አጋሩን። በኤፍኤ ካፕ አንድ ትላንት ያየነው ጨዋታ ሬክሳም ከኢፕስዊች ታውን ጋር ያደረጉት ጨዋታ ነበረ። በአራተኛ ዙር ትላንትና ሬክሳም 1-0 በሆነ ውጤት ድል ማድረግ ችሏል። 34ኛው ደቂቃ ላይ ፕሌየር እንግዲህ ባስቆጠራት ግብ ነው 1-0 በሆነ ውጤት ድል ማድረግ የቻሉት። ሬክሳም ያስቀመጡት እቅድ በጣም አስገራሚ ነው። ያስቀመጡት እቅድ መሰረት ጉዟቸው እየተሳካ ነው። በሚቀጥሉት 3 ዓመት ፕሪሚየር ሊግ ላይ መጫወትም እንደሆነ ይታወቃል። ፕሪሚየር ሊግ ያው ዛሬ የለም እንዳልኳቸው ኤፍኤ ካፕ መርሃ ግብሮች ናቸው ቀጥለው የሚካሄዱት። ግን ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ 9 ወራት ውስጥ እንደሚካሄድ ይታወቃል። እስካሁን 6 ወር ተጠናቆ 6 የወሩ ምርጦች ታውቋል። ግሪሊሽ 1 ብሎ ጀመረ። ሃላንድ 2ኛውን ወር ወሰደ። ከዛ ብሪያን ቤሞ 3ኛውን ወር ወሰደ። 4ኛ ወር ኢገር ቲያጎ፣ 5ኛ ወር ዶሚኒክ ካልቨርት-ሊዊን፣ 6ኛ ወር ኢገር ቲያጎ ወስዷል። እስካሁን 2 የወሰደው ኢገር ቲያጎ ነው። የጃንዋሪ ወርንም እሱ እንደወሰደው ይታወቃል። በአሰልጣኝነት ላይ ብናይ የመጀመሪያውን ኦገስት ወር ስሎት ወሰዱ። 2ኛ ወር ተሰናባቹ ቀጣይ ክረምት ላይ ክለባቸውን የሚለቁት የፓላስ ኦሊቨር ግላስነር ወሰዱ። 3ኛው ወር ተሰናባቹ ሩቨን አሞሪም፣ 4ኛውን ወር ተሰናባቹ ማሬስካ፣ 5ኛው ወር ኡናይ ኤምሬ፣ 6ኛውን ወር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይከል ካሪክ እንደወሰዱት ይታወቃል። በአሰልጣኝነት ላይ የደገመ የለም፣ ግን ሁለቱ አሰልጣኞች ምርጥ በተባሉበት ወር ማግስት መባረራቸው ይታወቃል። በእንግሊዝ ፕሪሚየር ሊግ 2025/26 በ9 ወር ውስጥ 6 ወር ተጠናቋል ስንላችሁ የወሮቹ ምርጥ ግብ ላይ ያሸነፉት ሴቦዝ ላይ የኦገስትን፣ ከዛ ሴፕቴምበር ላይ ዙቤሜንዲ፣ ኦክቶበር ላይ ኤሜኒያሎ ቡዋንዲያ፣ ኖቬምበር ላይ ታይለር አዳምስ፣ ዲሴምበር ላይ ሃሪ ዊልሰን፣ ለዚሁም ጃንዋሪ ላይም ሃሪሰን ሬድ ወስዷል። በዚህ ረገድ ደግሞ ከተመለከትነው 2 የፉላም ተጫዋቾች የየወሩን ምርጥ ግቦች አስቆጥሯል። የሁለት ተከታታይ ወርን ምርጥ ኳስ በማዳን ሲቲዎች የተካኑ ናቸው። በዚህ ረገድ ደግሞ ውድ ቤተሰቦቻችን የመጀመሪያው ኦገስት ወር ላይ ጄምስ ትራፎርድ፣ ከዛ ቀጣዩ ሴፕቴምበር ወር ላይ ጃሊጂ ዳናሮማ፣ ኦክቶበር ላይ ማርቲን ዱብራቫክ፣ ኖቬምበር ላይ ጆርዳን ፒክፎርድ፣ ዲሴምበር ላይ ዳቪድ ራያም፣ ጃንዋሪ ላይ አልፎንሶ አሪዮላ መውሰድ ችሏል። በዚህ ረገድ ከተመለከትን 2 የሲቲ ግብ ጠባቂዎች ተካተዋል። ከዛ ውጭ ደግሞ ማንቸስተር ዩናይትድ እና ብራይተን ተጫዋቾች የሞከሯቸው ሙከራዎች በመዳናቸው የዳኑበት መንገድም በረኞቹን ምርጥ አስብሎም እንዲሁ ያስመረጠበት አጋጣሚ ነበር። 2025/26 ተጨማሪ 3 ወሮች ይቀሩታል ፕሪሚየር ሊጉ። ኖቲንግሃም ፎረስት በዚህ 6 ወር ውስጥ ነው ውድ ቤተሰቦቻችን 4ኛ አሰልጣኝ የሚሾመው። በጣም አስገራሚ ነው። ኑኖ ስፕሪንቶ ሳንቶ ሳንሄ ፖስቴኮግሉ እናሰናበተ። አሁንም አሰልጣኙ እንዳሰናበተ ይታወቃል ሻንዳይክን። አሁን 4ኛው ሰው መጥቷል ወደ ቤተሰቦቻችን። 4ኛው ሰው ደግሞ ቪቶር ፔሬራ ናቸው። የኚህን ሰው ሹመት ከሰሞኑ አንድ መረጃ አገኘንና ለእናንተ ውድ አድማጮቻችን ስናደርሳችሁ በመረጃችን ላይ ቪቶር ፔሬራ ማለት የመጀመሪያ 10 የፕሪሚየር ሊግ ጨዋታን ከወልቭስ ጋር ማሸነፍ የተሳናቸውና የተባረሩ ሰው ናቸው። አሁን ወልቭስ እንዴት እየዳከረ እንዳለ ይታወቃል። እሳቸው ናቸው የተሾሙት። ምናልባት ወልቭስን 2024 ላይ አትርፈውታል የሚል ሪከርድ ካልሆነ በስተቀር እሳቸው በዚህ ዓመት ከወልቭስ ጋር ችግር ውስጥ የነበሩ ሰው እንዴት ኖቲንግሃም ፎረስትን ያድኑታል ብለን ነበር መረጃውን በሩመር ደረጃ እኛም ስናገኘው። አሁን ሹመታቸው እውን ሊሆን ሰዓታት ብቻ ቀርተውታል።
ብሩኖ ጉማሬሽ የጡንቻ ህመሙ ከበድ ያለ መሆኑ ተረጋግጧል። እስከ 10 ሳምንት ከሜዳ ይርቃል። ውድ ቤተሰቦቻችን ከ2 ወር በላይ ከሜዳ ይርቃል እንደማለት ነው። የኒካስል ዩናይትድ እና የሴላሶቹ ተጫዋች ወይም የብራዚል ብሔራዊ ቡድን ተጫዋች በማገገም ሂደቱ ላይ ሲቆይ ታዲያ በቀጣይ ወደ ብራዚል ይጓዛሉ የሚለው ነገር በትልቁ ይጠበቃል። በተለይም በማርች ወር ጨዋታ አላቸው። ያ ጨዋታ ላይ አይገኝም ተብሏል። ሌላው ትልቁ ጉዳይ በዓለም ዋንጫ ሀገሩን ይወክላሉ የሚለው በትልቁ የሚጠበቅ ጉዳይ ነው፣ የምንመለከት ይሆናል። ሌላው ሞርጋን ሮጀርስ በአስቶን ቪላ ቤት ቀጣይ ውድድር ዓመት የሚጫወተው ክለቡ የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጦ የሚያጠናቀቅ ከሆነ ብቻ ነው ተብሏል። አሁን የፕሪሚየር ሊጉ ሶስተኛው ቡድን የኡናይ ኤምሬው የእሱ አስቶን ቪላ እንደሆነ ይታወቃል። ሲቲ ደረስን። አንቶኒዮ ሴሜኔም የጥር ዝውውር መስኮቶች ውስጥ ከተፈጸሙ ዝውውሮች ውስጥ በጣም አስደናቂው ነው። ተጫዋቹ በፕሪሚየር ሊግ ራሱን ያሳየ ስለሆነ በሲቲ ሲመጣ ብዙ አልተቸገረም። በዚህ መሰረት ውድ ቤተሰቦቻችን የተወዳጁ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት የሳምንቱ 6 ምርጥ እጮች ውስጥ የሳምንቱ ምርጥ ተጫዋች በመባል አንቶኒዮ ሴሜኔ ከማንቸስተር ሲቲ መመረጥ ችሏል። ድንቅ ጊዜን እያሳለፈ ነው። ለፕሪሚየር ሊጉ አዲስ አይደለም፣ ለሲቲ ነው አዲስ በሆነበት ሲቲ ቤት ግን ነገሮች ቀለል ያሉት ይመስላል። ሌላው ፔፕ ጋርዲዮላ ትላንትና በጋዜጣዊ መግለጫቸው ስለ ቤርናንዶ ሲልቫ ወደፊት ቆይታ ተጠይቀው ነበረ። ምንም የማውቀው ነገር የለም እውነቱን ለመናገር ግን ከእሱ ጋር አውርቻለሁ። ውሳኔ ልክ ሲወስን ለእኔ አስቀድሞ እንዲያሳውቀኝ ነገር ያለው እስካሁን ግን ቤርናንዶ ሲልቫ ጉዳይ ላይ ምንም የማውቀው ነገር የለም ብሏል። የነገርየው ዳር ከኬቨን ደብሮይና ጋር አልተመሳሰለባችሁም ወይ? ሲቲዋን ጻፉልን። በካራባው ካፕ የፍጻሜ ተፋላሚ እንግዲህ ሆነው ያውቃሉ። በኤፍ ኤ ካፕም እስካሁን ድንቅ ጊዜን አሳልፈዋል። በሻምፒዮንስ ሊግም መጥፎ የሚባል ቦታ ላይ አይደለም ያለ ነው። የሊጉም ፉክክር ላይ ሆነም አለን የሚሉት ፔፕ ጋርዲዮላ ተጫዋቾች በየትኛውም ውድድር የምናደርገው ቀጣይ ጨዋታ ቀላል ነው ብለው እንዳያስቡብኝ የተቻለኝን ሁሉ እያደረግኩ ነው ብሏል። በነገራችን ላይ ጋርዲዮላ በአሰልጣኝነታቸው ከሚደነቁበት አንዱ ነገር ሻምፒዮን ቡድንን በቀጣይ ዓመት ሻምፒዮን ለማድረግ የዛን ቡድን አስተሳሰብ መጠበቅ ነው። በነገራችን ላይ ሁሉንም ነገር ያሸነፈን ቡድን እንደማነሳሳት በእግር ኳስ ከባድ ነገር የለም እና ሁሉንም ነገር ያነሳውን ሲቲ እያነሳሱ ቀጥለዋል። እናም ተጫዋቾቼም እንግዲህ በተነሳሽነት ውስጥ እንዲቆዩ ነግሬያቸዋለሁ ብሏል። በየትኛውም ዲቪዚዮን ለሚጫወት ቡድን እንጠነቀቃለን ሳልፎርድ ሲቲንም ቢሆን ሲሉ እንደዚሁ ተደምጠዋል። ዛሬ ጨዋታው ምሽት 12 ሰዓት ሲል በኢታዲድ ይካሄዳል። ሲቲ በዚህ ውድድር ዓመት 27 ድል እንዳጠቃላይ ያለው ካደረጋቸው 40 ጨዋታዎች ውስጥ 6ቱን ናቸው ወጥቶ 7ቱን ተሸንፏል። በሳልፎርድ ሲቲ በኩል 21 ድል 6 አቻ 10 ሽንፈት ገጥሟቸዋል። ቀላል የማይባል ድል አይደለም። ከሲቲ በ6 ድል ብቻ ነው የሚያንሱት። በአንጻራዊነት ካየነው ሲቲ በመጨረሻ 5 ጨዋታ 4ቱን አሸንፏል። ከቶትናም ጋር ብቻቸው ወጥቷል። ሳልፎርድ ሲቲ በመጨረሻ 5 ጨዋታ 3 ድል አለው። በሁለት ጨዋታ ብቻ ተሸንፏል። ሁለቱ ክለቦች በእርስ በርስ ግንኙነት አንዴ ተገናኝተዋል። አንዴም ቢገናኙ ሲቲ 8-0 በሆነ ውጤት ድል አድርጓል። ካስታውሳችሁ ጨዋታ የተካሄደው በጃንዋሪ 11 አምና ነው። ኦልሞስት አንድ ዓመት ከአንድ ወር በፊት የነበረ ጨዋታ ነው። ካስታወሳችሁ 8-0 በሆነ ውጤት በኤፍኤ ካፕ ነበር ያን ያሸነፏቸው። ያኔም በተመሳይ ያኔ ጀሬሚ ዶኩ፣ ዴቨን ምቧምባ በማቲያስ ኑኔስ ሲያገኛት እንኳስ እነ ኒኮ ሪዌል፣ ጃክ ግሪሊሽ፣ ጄምስ ማኬቴ እንደዚሁ ሃትሪክ የሰራበት ነበር። ጄምስ ማኬቴ ጀሬሚ ዶኩ 2 ጎል ያስቆጠረበት ጨዋታ ነበረ። በወቅቱ 8-0 ሲቲ ያሸንፎ ነበረ። ዛሬ ምሽት 12 ሰዓት የሚጀምረውን ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን ላኩልን። ትላንትና ሲቲዎች በሴቶቹም ግማሽ ደርዘን ግብ አስቆጥረው ሌስተር ሲቲን አሸንፈዋል። በጨዋታው ላይ ድንቅ ነበረች። መሄዳም 2 ግቦችን አስቆጥራለች። ሾው ካርሎኒ እና ፉጂኖ ቀሪዎቹን ግቦች አስቆጥረዋል። ለማንቸስተር ሲቲ የተገኘውን ድል ተከትሎ ውድ ቤተሰቦቻችን በ42 ነጥቦች የሴቶች ፕሪሚየር ሊግን እየመሩ ነው። ዘንድሮ ሲቲዎች በሴቶቹ ሻምፒዮን ከመሆን የሚያግዳቸው ያለ አይመስልም። ካስታወሳችሁ የቼልሲ ሴቶች ባለፉት 6 ተከታታይ ዓመት የሴቶች ፕሪሚየር ሊግ ሻምፒዮን ነበሩ። ዘንድሮ ለሲቲ እጅ ሰጥተዋል። 2ኛ ደረጃ ላይ ያሉት ዩናይትድ ናቸው። 3ኛ ቼልሲ ነው። 4ኛ አርሰናል፣ 5ኛ ቶትናም። በእርግጥ አርሰናል 2 ቀሪ ጨዋታ እጁ ላይ ያለ፣ ካሸነፉ አርሰናሎች ወደ 2ኛ መምጣት ይችላሉ። ቀሪዎቹ ማንቸስተር ዩናይትድ፣ ቼልሲ እና ቶትናም አንዳንድ ቀሪ ጨዋታ አላቸው። ሲቲ ላይ ግን በቀላሉ ይደርሳሉ፣ ዋንጫውን ይነጥቃሉ ተብሎ በሴቶቹም በኩል አይጠበቅም።
ቼልሲ ደረስን። የምዕራብ ለንደኑ ክለብ ቼልሲ ከሃል ሲቲ ጋር ያደረጉትን የኤፍኤ ካፕ ጨዋታ 4-0 በሆነ ውጤት ድል አድርገዋል። የሰማዮቹን የማሸነፊያ ግቦች ፔድሮ ኔቶ ሃትሪክ ሰርቶበታል። ወደ ቤተሰቦቻችን 40ኛው 51ኛውና 71ኛው ደቂቃ ላይ አስቆጥሮ ቀሪዋን ግብ ኤስታቪዮ 59ኛው ደቂቃ ላይ አስቆጥሮ ቼልሲዎች ሃል ሲቲን ከሜዳቸው ውጭ ተጉዞ 4-0 በሆነ ውጤት ድል አድርገዋል። በጨዋታው ሊያም ዴላፕ 3 ለግብ የሆኑ ኳሶችን አመቻችቶ በመቀበል ደግሞ የአሲስት ሃትሪክ ሰርቶበታል። ቼልሲ ማሸነፉን ተከትሎ በኤፍኤ ካፕ 5ኛ ዙር መቀላቀሉን እንደዚሁ ያረጋገጠበትም ምሽት ነበረ። የቼልሲ ደጋፊዎች መልከታችሁን በዩቲዩብ ገጻችን አጋሩን። የቼልሲ ዋና አሰልጣኝ ሊያም ሮዘንሄር በክለቡ ባሳዩት አጀማመር ደስተኛ መሆናቸውን ገልጸዋል። መሻሻል ያሉብን ብዙ ነገሮች አሉ ያሉት አሰልጣኝ ሊያም ሮዘንሄር የተወሰኑ ጥሩ ጨዋታዎች አደርገናል፣ በነበረንም አጀማመር በጣም ደስተኛ ነኝ ብለዋል። አሰልጣኝ ሊያም ሮዘንሄር ቡድኑን በ11 ጨዋታ ሲመሩ 8ቱ ድል ነው፣ 2ቱን ተሸንፈዋል። በአርሰናል ነው 2ቱም ሽንፈት፣ ቀሪዎቹን ባቻ ተለያይተዋል። ስለ ኩኮሪያ ያነሱት አሰልጣኙ እሱ በአካል ዝግጁ አይደለም፣ የአምስትሪንግ ችግር ነው፣ ለምን ያከለ ጊዜ እንደሚርቅ አላውቅም ሲሉ ቡድን ውስጥ የኩኮሪያ ጉዳት እንዳለም ያረጋግጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እሳቸው 161 ጨዋታዎችን በተጫዋችነት እንዲሁም 78 ጨዋታዎችን በአሰልጣኝነት ሃል ሲቲን መርተው ነበር እስከ 2024 ድረስ ማለት ነው። ከዛ በኋላ እንግዲህ ከክለቡ 2024 ላይ ተባረሩ። አሁን ቼልሲን ይዘው በተቃራኒው ይኸው ክለባቸውን የተጫወቱበትንም ያሰለጥኑበትን ሃል ሲቲ ትላንት 4-0 በሆነ ውጤት ድል አድርገዋል። ቼልሲ በኤፍኤ ካፕ ሃል ሲቲን 9 ጊዜ የገጠመ ሲሆን 9ኙንም አሸንፏል ሃል ሲቲን። ስለዚህ ቀላሉ መርሃ ግብር ነበር ማለት ይቻላል። ቢም በዚህ ውድድር መድረክ አንድ ቡድን በአንድ ተጋጣሚ ላይ ያሳረፈው ከባዱ የማሸነፍ ንጻሬም ሆኖ ተመዝግቧል። ሌላው ከቼልሲ ጋር በተያዘ ቼልሲ በሁሉም ውድድሮች ለ105ኛ ተከታታይ ጨዋታ 30 ዓመት ወይም ከዛ በላይ የሆነ አንድም ተጫዋች ሳያካተት ቋሚ 11 ትላንትና ጀምሯል። ይህም አስቶን ቪላ ከኦገስት 1997 እስከ ሜ 1998 ድረስ ካደረገው ረጅሙ የወጣቶች ቡድን ግስጋሴ ቀጥሎ የተመዘገበ ከፍተኛው ቁጥር ነው። ለ105ኛ ተከታታይ ጊዜ ነው ይህንን እንደዚሁ ማድረግ የቻሉትና በጣም አስደናቂ የሚባል ወጣት ቡድንም በቼልሲ ቤት እንደዚሁ እየተመለከተን ነው። ትላንትናም ወጣቶቹ እንዲሁ ድል አድርገዋል። ቼልሲ ከቶትናም 2017 ሃሪኬን፣ ሌስተር ሲቲ እና ሃል ሲቲ ላይ በኋላ በተከታታይ የሜዳ ውጭ ጨዋታ ላይ ሃትሪክ ከሰራ በኋላ ሃሪኬን አሁን 2 የቼልሲ ተጫዋቾቹ 2 ቢሆንም ቼልሲም ከሜዳ ውጭ 2 ጨዋታ ላይ በተከታታይ ሃትሪክ ሰርቷል። ፓልመር ወልቭስ ሞሊኒክስ ላይ ትላንትና ፔድሮ ኤምኬኤም ስቴዲየም ላይ ሃትሪክ መስራት የቻለበት ምሽት ሆኖ እንደዚሁ ተመዝግቧል። በነገራችን ላይ ጆርጅ ሂልሰን በጥር 1909 ከሚድልስቦሮ ጋር በተደረገ ጨዋታ ላይ 3 ጎሎችን ካስቆጠረ በኋላ በዕለተ አርብ የቼልሲ ተጫዋች ሆኖ ሃትሪክ የሰራ የመጀመሪያው ተጫዋች ፔድሮ ኔቶም እንደዚሁ ሆኗል። ከቼልሲ ጋር ድንቅ ጊዜን እንደዚሁ ማሳለፍ ይችል። ያው እንዳልኳችሁ ትላንትና በሃትሪክ ደረጃ የሚጠቀሰው ፔድሮ ኔቶ የመጀመሪያ ሃትሪኩን በሰራበት ጨዋታ ላይ ሊያም ዴላፕ በአሲስት ደግሞ እንደዚሁ ሃትሪክ የሰራበት ነበረ። ትላንትና ጥሩ የሚባል ጥምረት ፊት መስመር ላይ እንደዚሁ የተመለከትንበት ነበረ። ኤስታቪዮ ከቼልሲ ተጫዋቾች በነገራችን ላይ በሁሉም መድረክ ግብ ያስቆጠረ ተጫዋች ሆኗል። በፕሪሚየር ሊግ፣ በሻምፒዮንስ ሊግ፣ በካራባው ካፕ፣ በኤፍኤ ካፕ በእነኚህ ሁሉ መድረኮች ግብ አስቆጥሯል። ኤስታቪዮ በዚህ ውድድር ዘመን ለቼልሲ በሁሉም ውድድሮች 7 ሲደመር ግቦች አሉት። ይህም በፕሪሚየር ሊጉ በአንድ የውድድር ዘመን ለክለቡ በአስራዎቹ ዕድሜ ውስጥ እያለ በርካታ ግቦችን ያስቆጠረ ተጫዋች እንደዚሁ ሆኖላቸዋል። በጣም ድንቅ ጊዜን እያሳለፈ ነው። ሌላው ከስትራስቡርግ ከውሰት ያመጡት ማማዱ ሳርም በመጀመሪያ የቋሚ አሰላለፉ ላይ በጣም ድንቅ ጊዜን ያሳልፏል። 118 ኳስ ንክኪ፣ 101 ኳሶችን በትክክል የማቀበል ሂደት፣ 100% የተሳኩ ታክሎችን፣ 100% ረጅም ኳሶችን ከ5 የአንድ ላይ ግንኙነት 4ቱን ያሸነፈ፣ 2 ብሎኮችን ያረገ፣ 6 ኳስ መልሶ የነጠቀም፣ 4 ኳስ ከግብ ክልሉ ያራቀ፣ 1 የግብ ዕድል የፈጠረ፣ አንዱ ደግሞ ትልቅ የግብ ዕድል ነው የፈጠረው። በጣም ድንቅ ጊዜን እያሳለፈ ይገኛል። ምናልባት ከቼልሲ ጋር በተያያዘ ልናነሳ የወደር ነው የኒኮላስ ጃክሰንን ጉዳይ በተመለከተ ነው። በመጪው ክረምት ወደ ቼልሲ ይመለሳል የሚለው መረጃ አሁንም በስፋት እየወጣ ይገኛል። ከመጣ ግን ቼልሲዎች በቋሚነት ይሸጡታል ተብሎ ይጠበቃል።
ለሊቨርፑል ጥሩ የሚባል ዜና ነው። አሌክሳንደር ኢሳክ በግሉ እንቅስቃሴዎችን ማድረግ ጀምሯል። ከቡድኑ ጋር አይደለም ውድ ቤተሰቦቻችን፣ በግሉ ከሐኪም ጋር እንቅስቃሴዎችን ማድረግ ጀምሯል። ይሄ በጣም ጥሩ የሚባለው ዜና ነው። ግን አሁንም የተወሰኑ ጊዜያቶች ይቀሩታል ወደ ሜዳ ለመመለስ። ተጫዋቹ ገና የቡድን ልምምድ አድርጎ ፊትነስ ብሎ ነው የሚመጣው ወደ ዋናው ቡድንና አሁንም ረዘም ያለ ጊዜ ቢቀረውም ግን ቢያንስ ከጉዳት በማገገም ሂደት ላይ ነው። ትላንትና ባይሆን ከዋናው ቡድን ጋር የ19 ዓመቱ የግራ መስመር ተከላካይ ክላይ ኢዌን በቡድን ውስጥ ተመልክተነዋል። አማራ እና ሎንም በተመሳይ ከቡድኑ ጋር ተካቷል። በኤፍኤ ካፕ መርሃ ግብር ጠንካራውን ስብስብ ግን ወደ ሜዳ ይዘን እንገባለን ማለታቸው ይታወቃል። አሰልጣኝ አርኔ ስሎት በኤፍኤ ካፕ በሻምፒዮንስ ሊግ ዋንጫና በሻምፒዮንስ ሊግ ቦታ ሆኖ ማጠናቀቅ የዘንድሮ 3 ዓላማቸው እንደሆነ መናገራቸው ይታወቃል። ከቡድን ዜና ጋር በተያያዘ ሊቨርፑል የወልቭሱን አጥቂ አማካይ ተጫዋች ማቴዎስ ማኔን ሁኔታ እየተከታተለ ነው ተብሏል። ይህ ተጫዋች በነገራችን ላይ ገና በትንሽ ዕድሜው በዘንድሮ ውድድር ዓመት በርካታ ጨዋታዎችን በቋሚነት የጀመረ የወልቭስ ተጫዋች 3ኛው ተጫዋች ነው። በእርግጠኝነት የ18 ዓመቱ ወጣቱ በክረምት የዝውውር መስኮት ለማስፈረም ማንም ዋስትና የለውም ተብሏል። ግን በርካታ ፈላጊዎች ውስጥ አንዱ ሊቨርፑል ሆኗል። የማኔ ወኪሎችም አሁን በሊቨርፑል ያሉ ተጫዋቾች እንግዲህ ወኪል ከነበሩት ውስጥ ላብነት ያክል ላኪ የተባለና ኑጋ የተባሉ ተጫዋች ወኪል ነው። ስለዚህ ተጫዋቹን ለማስኮብለል በሚደረግ ጥረት ላይ ሊረዳቸው ይችላል። ቀጣይ ክረምት ላይ ሊቨርፑል ቤት የተወሰኑ ዝውውሮች እንደሚኖሩ ምንም ጥያቄ የለውም። በተለይም አንዳንድ ዝውውሮች አስገዳጅ የመሆንም እድል አላቸው። የዝውውር መስኮቱ ላይ ኮንትራታቸውን የማይፈርሙ ተጫዋቾች እንደ ሳላ ያሉ ተጫዋቾች ደግሞ ክለቡን የሚለቁ ከሆነ ክረምት ላይ ሊቨርፑል አንዳንድ ዝውውሮችን ላይ ማድረግ ይገደዳል። ሁኔታውን ቀስ በቀስ እንግዲህ ወሮቹ እየቀረቡ ሲመጡ ግለጥ እያሉ ይመጣሉና ቃል ስፖርት ዩቲዩብ ቻናልም እየተከታተልን እናደርሳችኋለን። ሊቨርፑል ዛሬ ምሽት 5 ሰዓት በአንፊልድ ሮድ ስቴዲየም የኤፍኤ ካፕ መርሃ ግብር ያደርጋሉ። በሊቨርፑል በኩል በዚህ ውድድር ዓመት 20 ድል 11 ሽንፈት አስተናግደዋል። በብራይተን ኤንድ ሆቭ አልቢዮን በኩል 10 ድል 10 አቻ 10 ሽንፈት። ይህንን ውድ ቤተሰቦቻችን አስተውላችኋል። ግን ባለፈውም ዓመት ብራይተን እንደዚህ አይነት ቁጥሮች አሉ። ተመሳይ ድል ተመሳይ አቻ ተመሳይ ሽንፈት። ይኸው አሁንም 10 ድል 10 አቻ 10 ሽንፈት በ30 ጨዋታ ከዛ 40ኛውም ጨዋታ ወይ 42ኛውም ጨዋታ ላይ 43ኛውም ጨዋታ ላይ ሲደርሱ እንዲሁ አይነት ነገር እናያለን። ይሄ ተመሳሳይ ድል ተመሳሳይ ሽንፈት ተመሳሳይ አቻ። ይሄ ባለፈውም ዓመት በመረጃችን ስላነሳው ነው በደንብ አስታውሰዋለሁ። ሊቨርፑል በመጨረሻዎቹ 5 ጨዋታ 3 ድል 2 ሽንፈት ገጥሞታል። ብራይተን ኤንድ ሆቭ አልቢዮን በመጨረሻ 5 ጨዋታ ድል የሚባል ነገር ዝር አላለበትም። ቡድኑ ላይ 3 ሽንፈት 2 አቻ ገጥሞታል። ሊቨርፑል ብራይተንን 23 ጊዜ ሲረታ ብራይተን ሊቨርፑልን 8 ጊዜ ረቷል። 11 ጊዜ አቻ ወጥቷል። ሁለቱ ክለቦች የመጨረሻ 4 ግንኙነቶችን ነጥለን ብንመለከት ሊቨርፑል 3ቱን ሲያሸንፍ ብራይተን 1ዱን አሸንፏል። በዚህ ዓመት ያደረጉት የመጀመሪያ የፕሪሚየር ሊግ ጨዋታም በአንፊልድ ሮድ ስቴዲየም በሊቨርፑል 2-0 አሸናፊነት ተጠናቆ እንደነበረ ይታወቃል። ለማንኛውም ሊቨርፑል ከብራይተን ኤንድ ሆቭ አልቢዮን ዛሬ ምሽት 5 ሰዓት በኤፍኤ ካፕ የጥሎ ማለፍ ጨዋታ 4ኛ ዙር ማን በበላይነት ጨዋታውን ይመራል? ቅድመ ግምታችሁን አጋሩን። ትላንትና በማንቸስተር ዩናይትድ አንድ ስብሰባ ይደረጋል ብያችሁ ነበረ። በነገራችን ላይ ስብሰባው ማይክል ካሪክ የወሩ ምርጥ አሰልጣኝ ተብሎ በተመረጠበትና ሽልማቱን በተረከበበት ካሪንግተን ነው ስብሰባው የተደረገው። በስብሰባውም ላይ ሰር ጂም ራትክሊፍ ተገኝተዋል። ስብሰባው ላይ የተነሱ ነገሮችን እንመለሳለን። አንድ ገጠሜ በዛው እንንገራችሁ። ማንቸስተር ዩናይትድ በፕሪሚየር ሊግ በጊዜው አሰልጣኝ ብዙ የወሩ ምርጥ አሰልጣኝ ሽልማትን የተረከበ ክለብ ሆኗል። ከዚህ በፊት ኦሊ ጉናር ሶልሻየር ቡድኑን በቋሚነት ከመያዛቸው በፊት ልክ እንደ ማይክል ካሪክ ጊዜ አሰልጣኝ ነበሩ። የወሩ ምርጥ ተብለው ነበረ። አሁንም ማይክል ካሪክ በጃንዋሪ ላይ በተመሳሳይ ደግሞ ሁለቱም በጃንዋሪ ወር ነው። ያ የኦሊ ጉናር ሶልሻየር 2019 የማይክል ካሪክ 2026 የወሩ ምርጥ አሰልጣኝ ተብለው ተመርጠዋል። ይሄ ሁለቱን በፕሪሚየር ሊግ ታሪክ የመጀመሪያው አሰልጣኝ በዩናይትድ ያደርጋቸዋል። ወደ ስብሰባው እንመለስ። ራትክሊፍም ተገኝተው ነበረ ከማይክል ካሪክ በተጨማሪ። ያው ሰር ጂም ራትክሊፍ ተገኝቶ መልእክቱ ከእግር ኳስ ጋር ፈጽሞ የተገናኘ አይደለም። ጉዳዩ የተነሳው ከኢንቨስትመንት ጉዳዮች ጋር በተያያዘ ነው። ግን ሀሳቡ ያስከፋችሁ የማንቸስተር ዩናይትድ ቤተሰቦች ካላችሁ በሚል በማህበራዊ ትስስር ገጽ ይቅርታ ከመጠየቅ በተጨማሪ ቡድኑን በአካል በመገኘት ጭምር ሰር ጂም ራትክሊፍ ይቅርታ ጠይቀዋል። ውድ ቤተሰቦቻችን ነገሩ እንዴት እየከፋ እንደመጣ ማሳያው ግን ትላንትና በኦልድ ትራፎርድ ላይ የተሰቀለው ግዙፍ ጽሑፍ ነው። ለዚህ ማሳያ ጽሑፉ ቃል በቃል እንደዚህ ይላል። ውድ ቤተሰቦቻችን ስደተኞች ለዚች ከተማ ያደረጉት ውለታ ግብር ከሚያጭበረብሩ ቢሊዮነሮች ወደፊትም ቢሆን ሊያደርጉት ከሚችሉት እጅግ በጣም ይልቃል ይላል። ይሄ ቃል በቃል
ሀብታሞችን ሲወርፉ እዚህ ውስጥ ሰር ጂም ራትክሊፍ ራሱ አሉበት እንደማለት ነው። ዩናይትድ ራሱን ለመከላከል የሄደበት ርቀት አሁንም በጣም አነጋጋሪ ነው። ጉዳዩ ግን በዛው ልክ አሳሳቢ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም በተለይ ዩናይትድ ደጋፊዎችም ጉዳዩ በጣም አሳሳቢ መሆኑንም በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር። ዩናይትድ እንግዲህ ለመከላከል ሲል ሀሳቡን ስደተኞች ለእንግሊዝ ያደረጉት ውለታ ግብር ከሚያጭበረብሩ ቢሊዮነሮች ወደፊትም ቢሆን ሊያደርጉት ከሚችሉት እጅግ የላቀ ነው ብለው ትልቅ ባነር ኦልትራፎርድ ላይ ተሰቅሏል። ማይክል ካሪክ ሐሳባቸውንም አጋርተዋል። ከቡድን ዜና ጋር በተያያዘ ተጫዋቾች በጣም ጥሩ ብቃት እያሳዩ ይገኛሉ። የአሰልጣኝ ለውጥ ባለበት ወቅት ነገሮች በቀላሉ አይመቻቹም። ይህ የሚታወቅ ነገር ነው። ነገር ግን ተጫዋቾች ይህንን ነገር ወዲያውኑ ተላምደው በተለያዩ ጨዋታዎች አይነቶችም ላይ ያሳዩት ብቃት ከማንም በላይ የሚያስደስትና የሚደንቅ ነው ብለዋል። በእርግጥ የመጀመሪያዎቹ 2 ጨዋታዎች በራሳቸው ስሜት የታጀቡ ስለነበሩ ሁሉም ሰው ለጨዋታው በሙሉ ቁርጠኝና ዝግጁ ነበሩ። ነገር ግን ከዛ በኋላ የነበሩ ጨዋታዎች ለእኔ ልክ እንደ መጀመሪያዎቹ ሁሉ ምርጥ ነበሩ። የተጫዋቾቼና ልበገር ባይነትና የጨዋታን ጥራት ማየት ለቀጣይ ጉዟችን ትልቅ መነቃቃትም ተስፋ ያደርጋል ያሉት ማይክል ካሪክ ተጫዋቾቼ በጣም ጥሩ ብቃት እያሳዩ ነው፣ በዚህ እጅግ በጣም ደስተኛ ነኝ ሲሉ ተደምጧል። በእርግጥ እሳቸው ብቻ አይደሉም፣ የዩናይትድ ደጋፊዎችም ደስተኛ ሆነዋል። የዩናይትድ ሌጀንዶችም እያጉረመረሙም ቢሆን የዩናይትድን ለውጥ ተቀብለውታል። በተለይም በርካቶች አሁን የዩናይትድን ጨዋታ ያለ ስጋት ማየት ጀምረናል እስኪሉ ድረስ በርካቶችም በዩቲዩብ ገጻችን ላይ መልከታችሁን አጋሩን ስንል የዩናይትድ ደጋፊዎች ከወልቭስ እንኳን ክለባችን በሩበን አሞሪም ዘመን ሲጫወት መተማመን አልነበረንም። አሁን ግን ማይክል ካሪክ መልሰዋል ብለው እስኪያወዱ ድረስ እንዳደነቋቸው ይታወቃል። የማንቸስተር ዩናይትዱ አጥቂ ማቲያስ ኩኛ ስለዛ ሰው የፀጉር ታሪክ ግድ አይሰጠኝም ብሏል። የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛ የደጋፊው ፀጉር መቆረጥ ቻሌንጅ ግድ እንደማይሰጠው ተናግሯል። አንዳንድ ጊዜ ሰዎች ለዛ ሰው 5 ጨዋታ ማሸነፍ ያሳስባቸዋል ያለው ኩኛ፣ ነገር ግን የኔ ትኩረት 15 ነጥብ ማግኘት ብቻ ነበር ብሏል። አክሎም ስለ እሱ ፀጉር ታሪክ ግድ አይሰጠኝም፣ ይህ ነገር ለእኛ ምንም መነሳሳት የሚጨምር ነገር የለውም ብሏል። ኩኛ ሁሌም ደስ የሚሉና የሚያምሩ ደስታ አገላለጾችን መጠቀም እወዳለሁ ብሏል። እናም ግብ አስቆጠርኩ ቁጥር እነኛን ነገሮች እጠቀማለሁ፣ ምክንያቱም የተቆጠረበት ሰዓትና የነበረው ግለት ሁኔታ እያንዳንዱ ነገር ይወስናል። አርሰናልም ላይ ግብ አስቆጠረ ቀን ላይ ለየት ያለች የደስታ አገላለጽ ተጠቅሞ በማህበራዊ ትስስር ገጽም ላይ በርካቶችም ሲጠቀሟት ነበረ። ያ የደስታ አገላለጽም በተለይም አርሰናል ላይ ያስቆጠርኩበት ደቂቃ እንደዛ ለማድረጌ ምክንያትም ነበረ ሲል ተደምጧል። ግብ ጠባቂ ነበርኩኝ አሰልች ሆኖ ነው አጥቂ ሆንኩት እያለ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ቤንያሚን ሼሽኮ ነው የማንቸስተር ዩናይትዱ አጥቂ። ቤንያሚን ሼሽኮ የመጀመሪያ ስራው ግብ ጠባቂ እንደነበረ ተናግሯል። ልጅ እያለው ግብ ጠባቂ ነበርኩኝ ያለው ሼሽኮ ግብ ጠባቂነት በጣም አሰልቺ ነው እያለ ነው። ለምን የጨዋታ ቦታ እንደቀየረም ሲያስረዳ ማለት ነው። ግብ ጠባቂ እያለ ኳስ ይዞ በመሄድ ጎል ማስቆጠሩን ያስታውሰው ቤንያሚን ሼሽኮ ከዛ በኋላ በተከላካይነት መጫወት ጀመርኩ፣ ቀጥዬ አጥቂ ሆንኩኝ ሲል ተደምጧል። የማንቸስተር ዩናይትድ የፊት መስመር ተጫዋች ቤንያሚን ሼሽኮም ጸጉር ከነበራቸው ተጫዋቾች አንደኛው ነበረ። በጣም አሰልቺ ነገር ስለሆነ ነው የተቆረጥኩት ብሏል። እውነት ለመናገር የቀድሞ ጸጉር ስታይሌን በጣም ወደው ነበር፣ ነገር ግን ችግሩ በየቀኑ ጠዋት ስነቃ ጸጉሬን ማስተካከል በራሱ አንድ ስራ የሆነብኝ። አሁን ግን ያ ችግር የለም፣ ትኩረቴን አይስብብኝም። ለዛም ነው ጸጉሬንም የተነሳሁት አሰልቺም ስለሆነ ነው ብሏል። ስለዚህ ግብ ጠባቂነትም ሲያሰለቸው ወደ አጥቂነት ቀይሮታል። እንደዚሁ በተመሳይ ደግሞ ጸጉሩም ሲያስቸግረው ተቆርጦታል። ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ የዩናይትድ ደጋፊዎች የቤንያሚን ሼሽኮን 2 ለውጦች እንዴት አገኛችሁ? ጻፉልን። ዌስትሃም ዩናይትድ ላይ የማሸነፊያ አስቶን ቪላ ላይ ዌስትሃም ዩናይትድ ላይ ያቻነት ግብ እንደዚሁም አስቶን ቪላ ላይ ፉልሃም ላይ የማሸነፊያ ግብ እንዳስቆጠረ ይታወቃል። እውነት ለመናገር ባለፈው ሳምንት አጋማሽ ዌስትሃም ላይ ያስቆጠርኳት ግብን ውብነትና ማራኪነት በሰዓቱ አላስተዋልኩም ነበረ። በጨዋታው ወቅት ሁሉም ነገር በጣም ፈጣን ስለሆነ ዋናው ትኩረታችን ውጤት መቀልበስ ላይ ነበር። ያችን ቅጽበት ደስ የሚል ለማድረግ እንግዲህ የነበረኝ ጥረት ተሳክቶልኛል ብሏል። ምክንያቱም ክለቡ ሊሸነፍ የሚችልበት እድል ስለነበረ። ሌላውም ከማንቸስተር ዩናይትድ ቡድን አባላት ጋር በጊዜ እንደተዋሃደ ገልጿል። በተለይም ከዲያጎ ዳሎ ጋር ያላቸው ግንኙነት ጥሩ እንደሆነ አንስቷል። እዚህ ያለው ዓለም በጣም የተለየ ነው። በማንቸስተር ዩናይትድ ሁሉ ነገር ልዩ ነው። ዳሎት በእኔ ውስጥ የራሱን የወጣትነት ጊዜም አይቶና ተረድቶ ከጎኔ በመቆሙም እና እኔን በማገዙ
ረገድም ብዙ ነገር አበርክቶልኛል እያለ ይገኛል። ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ የኔ ተደጋፊዎች ስለ አጥቂያችሁ ቤንያሚን ሸሽኮ ግን አንድ ነገር በሉን። ቋሚ መሆን ያለበት ሰዓት ደርሷል ወይ? ጻፉልን። ሚኬል አርቴታ አንድ ውሳኔ ወስነዋል። ውድ ቤተሰቦቻችን ይህም ቡድን ውስጥ ጉዳት ላይ ያሉ ተጫዋቾች ባይጫወቱም ልምምድ ባይሰሩም ከቡድን ስብስብ ግን እንዳይርቁ ብለዋል። ይህም በልምምድ ሰዓት ላይና በመልበሻ ክፍል ውይይቶች ላይ እንዲገኙ ማለት ነው። ከዚህ ውስጥ አንደኛው ሚኬል አርቴታ ጉዳት ላይ የሚገኘው ሚኬል ሜሪኖ ከቡድኑ እንዳይርቅ አሳስበዋል። ድንቅ የታክቲክ እውቀትን በማጋራትና ቡድኑን በማማከር የዕለት ተዕለት እንቅስቃሴዎች ላይም ተጽዕኖ ያሳድራል ተብሏል። በመልበሻ ክፍል ውስጥም ተቀባይነት ካላቸው የአርሰናል ተጫዋቾች አንደኛው ሚኬል ሜሪኖ ነው። ተጫዋቹ ጉዳት ላይ ነው። ያው ቀዶ ጥገና አድርጓል። በዚህ ዓመት ስለመመለሱ ዋስትና መስጠት አይቻልም። የስፔን የመገናኛ ብዙሃን ያው ስፔናዊ ስለሆነ ለዓለም ዋንጫ መድረሱን እንጃ እያሉ ይገኛሉ። ከተጫዋቹ ጋር በተያያዘ ሚኬል አርቴታ ግን ባይጫወትም ከቡድኑ ጋር አብሮ እንዲቆይ ያሳስበዋል ተብሏል። ፔሮ ሄንካፔ ከሰሞኑ የኢገር ቲያጎን ኳስ ብሎክ ያደረገበት መንገድ በእውነት እጅግ በጣም አስደናቂ ነበረ። ምናልባት አርሰናል በጨዋታው ላይ እንግዲህ በርካቶች አርሰናል ነጥብ ጣለ ሲሆን አርሰናል ነጥብ አገኘ በሚል ስተካከለ በሚል እንግዲህ ብዙ መነጋገር የነበረ ጨዋታ ነው። ምናልባት ነጥብ አገኘ የሚያስብለው ፔሮ ሄንካፔ ያቺ ያዳናት ኳስ ደግሞ ፍጹም አስደናቂ ነበረች። ፔሮ ሄንካፔ በማህበራዊ ትስስር ገጹ ላይ ጠንካሮች መሆን አለብን፣ ጠንካራውን መቀጠል አለብን ብሏል። ደጋፊውን ዴክላን ራይስም እንደተለመደው ደጋፊዎች ከኛ ጋር መሆን አለባቸው፣ ከኛ ጋር መቀጠል አለባችሁ እያለ ይገኛል። በዋንጫ ፉክክሩ ላይ አርሰናል 2006 ከገባ በኋላ ነገሮች ትንሽ ከበድ እያሉት እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን በተለይም ፌብሩዋሪ 13 አርብ ምሽት ባቀረብንላችሁ መረጃችን ላይ አርሰናል በቀሩት 12 ጨዋታዎች ላይ ሻምፒዮን ከሆነ ክለብ በላይ ነጥብ ሰብስቦ አያውቅም። ይህም ሊጉን እየመራበት በነበረም ዓመት ነው እና ያለ በርካቶች አሳሳቢ ቢሆንም ፔሮ ሄንካፔ እና ዴክላን ራይስ ግን ድጋፋችሁ ይቀጥል እያሉ ይገኛሉ። አርሰናል ከአርቴታ ጋር በርካቶች ያለ ዋንጫ ይህ ዓመት ይበቀዋል እያሉ ነው። አሁን እንደ በርካታ መከራከሪያም እየተነሳ የሚገኘው ጉዳይ ይህ ነው። አርቴታ ዘንድሮ ከቡድኑ ጋር ዋንጫ ካላመጣም ለሌሎች እድል ይሰጥ በሚል እንደውም ሴስክ ፋብሬጋስም በትልቁ እየተነሳ እንደሆነ ይታወቃል። ሌላው ሚኬል አርቴታ ወደ ቡድኑ ከመጣ በኋላ ከጆሴፕ ፔፕ ጋርዲዮላ ቡድን በላይ ወጪ አውጥተዋል። ወደ 889 ሚሊዮን ዩሮ ወጪ አውጥቷል። የጋርዲዮላ ቡድን ወደ 572 ሚሊዮን ዩሮ ያወጣው። ከዛ በኋላ የጋርዲዮላ ቡድን 4 የፕሪሚየር ሊግ ዋንጫ እንዳነሳ ይታወቃል። ግን አንድ መከራከሪያ አለ። የጋርዲዮላ ቡድን ከዚህ በኋላ በየዓመቱ ብዙ ወጪዎችን ላያወጣ ይችላል። ምክንያቱም የጋርዲዮላ ቡድን ጥንቅቅ ተደርጎ የተሰራ ስለሆነ የተወሰኑ እድሳቶችን ስለሚያደርግ ነው ብዙ ወጪ የማያወጣው ይሉና እንደ ማነጻጸሪያ 2 ሲዝኖችን ያነሳሉ። የጋርዲዮላ የመጀመሪያ 5 ሲዝን በፕሪሚየር ሊጉ በርካታ ወጪ ያወጣው ክለብ ያደርገዋል። የፕሪሚየር ሊጉ የመጨረሾቹ የጋርዲዮላ 5 ሲዝኖች ደግሞ ዝቅተኛ ወጪ ያወጣ ያደርገዋል። ያም በርካቶች የሚሉት በመጀመሪያ 5 ሲዝን የተገነባውን ቡድን ቀስ በቀስ እያደሱ ስለሚሄዱ ብዙ ወጪ የለባቸው የሚል ነው። ለማንኛውም 889 ሚሊዮን ነው የወጣ የማይክል አርቴታ ቡድን ግን ዋንጫ ግዴታው ነው እየተባለ ይገኛል። በሚኬል አርቴታ በኩል እንደ አንድ ቅሬታ እየተነሳባቸው ያለው ሌላው ጉዳይ ተጫዋቾች ሜዳ ላይ ነፃነት እየሰጡ አይደለም በሚል ነው። ለአብነት ያክል ተጫዋቾች በጣም ጠንቃቃ እንዲሆኑ፣ ስህተት እንዳይሰሩ፣ ጨዋታውን እንዲያሸንፉ ካልሆነ አቻ እንዲወጡ ብቻ በታክቲክ የጣጠረ እንቅስቃሴ ውስጥ እንዲቆዩ ያደርጓቸዋል። ይህ ደግሞ ተጫዋቾችን ብቃታቸውን በደንብ አውጥቶ እንዳይጠቀሙና ስጋት እንዲገባቸው ሜዳ ላይ ያደርጋል ብለው በርካቶች ሚኬል አርቴታን ይተቻሉ። በእርግጥ ይህን ነገር በትልቅ ጨዋታ ላይ በተደጋጋሚ እንደ ቅሬታ የሚነሳው ሚኬል አርቴታ ጨዋታ ላይ ጥንቃቄ ያበዛሉና ጥንቃቄ ግዴታ ነው፣ ግን በጣም የበዛ ጥንቃቄ ተጫዋቾች በነፃነት እንዳይጫወቱ ያደርጋልና ያ ነገር ቡድኑን እየጎዳ ነው የሚል ቅሬታዎች በተደጋጋሚ እየተነሳ ነው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎችስ በዚህ ሀሳብ ተስማማላችሁ? በተለይም የአርሰናል ደጋፊዎች አጋሩን። በቡድን ዜና ጋብርኤል ማጋሌሽ 26ኛ ሳምንትን የአንድ ለአንድ ግንኙነቶችን 13 ጊዜ በማሸነፍ በአንደኝነት አጠናቋል። አርሰናል ከብሬንትፎርድ ጋር ተጫውቶ 1-1 ባጠናቀቀው ጨዋታ ከሱ በመቀጠል 12 የአንድ ለአንድ ግንኙነቶችን በማሸነፍ የበርንማውዙ ጄምስ ሄል እንደዚሁም የበርንማውዙ አሌክስ ሄሜኔዝ 12 ከዛ ኤሊዮት አንደርሰን ከኖቲንጋም ፎረስት 4 አሚን አዴሊ ከበርንማውዝ እንደዚሁ 10 እያለ ይቀጥላል። የማጋሊሽ ግን ትልቅ የሚባለ ቁጥር ነው። በቡድን ውስጥ ወሳኝነቱ እንደቀጠለ ነው። በዚህ ሳምንት በኤፍኤ ካፕ መርሃ ግብር አጣማሪ ዊሊያም ሳሊባ ይመለሳል አይመለስም የሚለው ደግሞ ከሚኬል አርቴታ ቀጣይ ጋዜጣዊ መግለጫ ምላሽ ካለው ለአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምናጋራችሁ ይሆናል።
ኢቫን ሙኒ በዝውውር መስኮቱ የመጨረሻ ቀን ከሴንት መሪን ወደ አርሰናል ከተቀላቀለ በኋላ ትላንትና ከዋናው ቡድን ጋር ልምምድ አድርጓል። አጥቂው ከ1 ዓመት በታች ቡድን አባል እንደሆነም ይታወቃል። እናም አርቴታ የተጫዋቹን ተሰጥኦ ካየ በኋላ ምናልባት በኤፍኤ ካፕ ሊያጫውተው አሊያም የዋናውን ቡድን መንፈስ እንዲጋራ ለማድረግ ብቻ ወደ ዋናው ቡድን ቀላቅሎታል። ይሄ ለተጫዋቹ እድገት ጥሩ የሚባል ዜና ነው። ሌላ ከቡድን ዜና ጋር በተያያዘ ምናልባት አርሰናሎች በቀጣይም ክረምት ላይ ዝውውሮችን ማድረጋቸው የሚቀር አይደለም። ከቡድኑም በዛው ልክ ተሰናባሾች ይኖራሉ ተብሎ ይታሰባል። በርካቶችን እያዩ ነው። ከጣሊያን ሴሬ ኢንተር ሚላኑን አጥቂ ፍራንሲስኮ ፒኦኤስ ፖስቴዮን በተመለከተም መረጃዎችን እያሰባሰቡ ነው ተብሏል። ወጣት አጥቂ ነው ገና። በርካታ መረጃዎችን አንድሪያ ቤርታ ለቀጣይ ክረምትም እያሰባሰቡ ነው። አብዛኞቹን ተጫዋቾች የሚያስፈርሟቸውን ያው በጥራት ነው የሚያመጡት። እናሳቸው ረዘም ያለ ጊዜ በመልማዮቻቸው በኩል እንደሚመለከቱም ይታወቃል። ወቅታዊ መረጃዎች በሙሉ አርሰናልና ሲቲ ላይ ትኩረት አድርገዋል በፕሪሚየር ሊጉ። ምክንያቱም ሁለቱ ክለቦች በቀጣይ ከቀራቸው 12 ጨዋታ አንጻርና ከዚህ በፊት በነበሩ 5 ዓመታት ሁለቱ ክለቦች የመጨረሻ 12 ጨዋታዎችን እንዴት ተወጡ፣ ሲቲ 2022 ላይ ከአርሰናል ውጤቱን እንዴት ቀልብሶ ነጠቀው፣ ብዙ መነጋገሪያ ነበሩ የሰሞኑ አጀንዳ። ሁለቱ ክለቦች ቀጣይ 12 ጨዋታ ውስጥ ደግሞ እርስ በርሳቸው አንድ ጨዋታ ያደርጋሉ። ይህ ጨዋታ ደግሞ ውድ ቤተሰቦቻችን በሲቲ በኩል ኢታር ላይ የሚደረግ ከአርሰናል ጋር ጨዋታን ይጠበቃል። በዚሁ ግን አንድ መረጃ እንንገራችሁ። ሲቲና አርሰናል ከዚህ በኋላ በእግር ኳስ 5 ጊዜ በዚህ ውድድር ዓመት ሊገናኙ የሚችሉበት እግር ኳሳዊ እድሎች አሉ። ያው በጣም ማውጣት ስነስርዓት የሚለዩም አጋጣሚዎች አሉ። በጣም ማውጣቱ ስነስርዓቱም ሊገጣጠሙ ይችላሉ። ለአብነት ያክል በሊግ ካፕ ፍጻሜ ጨዋታ ይገናኛሉ። በኤፍኤ ካፕ፣ በሻምፒዮንስ ሊግ የደርሶ መልስ ጨዋታ በሩብ ፍጻሜ ሊገናኙ የሚችሉበት እድል አለ። ከዛ በፕሪሚየር ሊግ ግን የተረጋገጠ ኤፕሪል 18 ይገናኛሉ። የተረጋገጠው የሊግ ካፕ ማርች 22 እና ኤፕሪል 18 የፕሪሚየር ሊግ ጨዋታ ነው። ከዛ ውጭ ኤፍኤ ካፕ እና ሻምፒዮንስ ሊግ ግን ቀጣይ ጉዟቸው በጣም ማውጣት ስነስርዓቱ እንዲሁ ሊገናኙበት የሚችሉበት እድል አለ። ፉክክሩ ከፍ ብሎ ይቀጥላል ማለት ነው። ያ የሚሆን ከሆነ ዛሬ በእንግሊዝ ኤፍኤ ካፕ ብሩቶን ከዌስትሃም ዩናይትድ፣ እንዲሁ በርንሌ ከማንስፊልድ፣ ማንቸስተር ሲቲ ከሳልፎርድ፣ ሳውዝሃምፕተን ከሌስተር ሲቲ፣ አስቶን ቪላ ከኒውካስል ዩናይትድ እና ሊቨርፑል ከብራይተን ይጫወታሉ። የሲቲ 12 ሰዓት የሊቨርፑል ምሽት 5 ሰዓት ነው። በስፔን ላሊጋ ኤስፓኞል ከሴልታ ቪጎ፣ ሄታፌ ከቪላሪያል፣ ሴቪያ ከአላቬስ፣ ሪያል ማድሪድ ከሪያል ሶሴዳድ ይጫወታሉ። የሪያል ማድሪድ ጨዋታ ምሽት 5 ሰዓት ነው። በጣሊያን ሴሬ ኮሞ ከፊዮሬንቲና፣ ላዚዮ ከአታላንታ ምሽት 4 ሰዓት ከ45 ሲል ደግሞ ኢንተር ከዩቬንቱስ። በጀርመን ቡንደስሊጋ ባየር ሌቨርኩሰን ከሴንት ፓውሊን፣ ፍራንክፈርት ከሞንቹ ግላድባ፣ ሃምቡርግ ከዩኒየን በርሊን፣ ሆፈኔም ከፍራይቡርግ፣ ቨርደር ብሬመን ከባየርን ሙኒክ፣ ስቱትጋርት ከኮሎኝ። በፍራንስ ሊጋ ማርሴ ከስትራስቡርግ፣ ሊል ከብሪስት፣ ፓሪስ ከሌንስ ይጫወታሉ። ያው ሌንስ ካሸነፈ መሪነቱን መረከብ እንደሚችል ይታወቃል። ለምትደግፏቸው ክለቦች መልካም ዕድል እንዲገጥማቸው ከቃል ስፖርት ዩቲዩብ ቻናል ተመኝተን የዕለተ ቅዳሜ ማለዳ ጥንቅራችን ፍጻሜው እዚህ ጋር ሆናል። በቀጣይ እስክንገናኝ ሰናይ ቀን